በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የራማው ልዑል ቅዱስ ገብርኤል ሆይ የሰላም ዜናህን አሰማን። ሰላም በያላችሁበት ለእናንተ ይሁን ውድ ኦርቶዶክሳውያን። የሰላም አለቃ የምስራች አብሳሪ የጭንቅ ቀን ደራሽ በሆነው በቅዱስ ገብርኤል ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ ከዕለታት ሁሉ ለየት ባለ መንፈስ የዓለምን ሁካታ ወደ ኋላ ትተን የሕይወትን ድካም በረቂቅ ዜማ እያከምን ወደ ራማው ልዑል ወደ ብርሃኑ መልአክ ወደ ቅዱስ ገብርኤል የክብር ማማ ቀና እንላለን። ልባችንን ከፍተን ሕመማችንን ወደ ጎን እናደርጋለን። ምክንያቱም የምንጠራው ስም ሐዘንን የሚሽር እንባን የሚጠርግ ነው። ቅዱስ ገብርኤል ሆይ አንተ የብርሃን ጅረት፣ የሰማይ ላይ መብረቅ፣ ስም ሲጠራ የልብ በር ይከፈታል፣ ክንፍ ሲዘረጋ የጨለማው ጉም ይበተናል። አንተ በእግዚአብሔር ፊት የምትቆም እሳታዊ ሰይፍ የታጠቅህ ነገር ግን ምላስህ ርኅራኄን የሚያዘንብ የዋህ መልአክ ነህ። ቅዱስ ገብርኤል ሆይ የልዑል እግዚአብሔር ታማኝ አገልጋይ፣ የፍጥረት ሁሉ ጠባቂ፣ አክናፍ እንደ ንጋት ፀሐይ የሚያበሩ እርምጃህ እንደ አየር ረቂቅ የሆነ ነገር ግን የተራራን ያህል ግርማ ያለህ አንተ ነህ። የባቢሎን እሳት ውስጥ የወረድህ የነበልባሉን ኃይል ወደ ቀዝቃዛ ጠል የለወጥክ ሰለስቱ ደቂቅን ሲድራቅን ሚሳቅንና አብድናጎን እሳቱ አይነካችሁም ብለህ የታደግህ ኃያል ቅዱስ ነህ። ቅዱስ ገብርኤል ሆይ እናደንቅሃለን። በዳንኤል ጉድጓድ ውስጥ የአንበሳውን አፍ የዘጋህ የጥበብን ምስጢር ለነቢያት የገለጽህ ዘመናትን ቀድም የምትናገር የዘላለም ንጉሥ መልእክተኛ ማንም ከአንተ ጋር አይስተካከልም። በሰማይም በምድርም የተመረጥክ ክብር የሚገባህ የራማው ልዑል አንተ ነህ። ቅዱስ ገብርኤል ሆይ እንወድሃለን። እንደ እናት እቅፍ የምታሳርፍ እንደ አባት ጥላ የምትከልል ስለሆንክ እንወድሃለን። ዓለም ፊቷን ስታዞርብን፣ ወዳጅ ሲርቅን፣ ተስፋ ሲጨልምብን አይዟችሁ እኔ ያለው የምትል የድሆች ጠበቃ ስለሆንክ እንወድሃለን። አንተ እኮ ለቅድስት ድንግል ማርያም የደስታን ዜና ያበሰርክ ደስ ይበልሽ ብለህ የዓለምን ታሪክ የቀየርክ የብስራት መልአክ ነህ። ዛሬም ለኛ ለተጨነቅነው፣ ለኛ ለተከፋነው፣ ለኛ ብቸኝነት ለሚያጠቃን ደስ ይበላችሁ የሚለውን ድምፅህን መስማትን እናፍቃለን። ፍቅርህ እንደ ወራጅ ውሃ የጠማውን ነፍሳችንን ያርሳል። ስምህ እንደ ማር ወለላ በጉሮሯችን ይጣፍጣል። አንተ የቤታችን ሙቀት፣ የኑሯችን በረከት፣ የሕይወታችን ቅመም ነህና ከፍ ከፍ በልልን። እስቲ ዓይኖቻችንን ቀና እናድርግ። በመንፈስ ወደዚያች ወደ ቅድስት ምድር እንሂድ። ልባችንን በንጹህ ስሜት ሞልተን እንማጸነው። ቅዱስ ገብርኤል ሆይ በፊትህ ተደፍተናል። ጉልበታችንን አጥፈን እጃችንን ዘርግተን እንለምንሃለን። እባክህ የጭንቀታችንን ማዕበል ጸጥ አድርግልን። ዛሬ ላይ ተስፋ የቆረጠ ልብ ካለ፣ በበሽታ የሚሰቃይ አካል ካለ፣ በሐሳብ የባዘነ አእምሮ ካለ ፈጥነ ደረስለት። ቅዱስ መልአክ ሆይ እንለምንሃለን። የሀገራችንን ሰላም መልስልን። እርስ በርስ ከመባላት ከጥላቻና ከቂም በቀል እሳት አውጣን። እንደ ሰለስቱ ደቂቅ በፈተና እሳት ውስጥ ያለንንና መሃላችን ገብተህ እሳቱን አብርድልን። ትዳር በረከት ያጣበትን ቤት ባርክ። ልጆች መንገድ የጠፋባቸውን ምራ፣ ያዘኑትንም አጽናና። ቅዱስ ገብርኤል ሆይ ተማጽነንሃል። በእግዚአብሔር ዙፋን ፊት ቆመህ ስለኛ የምትማልደው አባት ሆይ እንባችንን በአቁማዳህ ያዝ፣ ልመናችንንም ወደ ላይ አሳርግ። የከበደንን ቀን ቀለል፣ የጨለመብንን ሌሊት ብሩህ አድርግልን። አደራህን ከአደጋ ከድንገተኛ ጥፋት ከክፉ መንፈስ ተንኮል በብርቱ ክንፍ ሸሽገን። ክብር ለስምህ ይሁን። ስለሰማህን እናመሰግንሃለን። ገና ሳንጠራህ የምትሰማን፣ ሳንነግርህ ችግራችንን የምታውቅ ፈጥነ የምትደርስልን ሩሩ ስለሆንክ ክብር ይግባህ። አንተ የደስታ ምንጭ፣ የሰላም ተምሳሌት፣ የኃያሉ እግዚአብሔር ክንድ ነህና ለዘላለም ተመስገን። በምንሄድበት መንገድ ሁሉ ቅዱስ ገብርኤል ይከተለን ይጠብቀን። በቤታችን፣ በስራችን፣ በሕይወታችን ሁሉ የመልአኩ ጥበቃ አይለየን። የራማው ልዑል የመብረቁ መልአክ ቅዱስ ገብርኤል ሆይ በምልጃህ አትለየን፣ በፍቅርህም አትተወን። አሜን። ከዚህ በመቀጠል የቅዱስ ገብርኤልና የቅዱስ ሚካኤልን ድርሳን እንደሚከተለው እናደርሳለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ቅዱስ ሚካኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው፣ ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና፣ አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮሳሜ ኢኪኤንካ ካዜ አርናኬ ኬምካዮን ፒካጊሎ አስኤሎት አስሶም አርኤም ያብስትጋ ፓይርጋ ያቢሳት ፌኤ ኤልካ ኤንካ ብዕላኪፍ አርሃሎ አወፅ እያልን እንጸልያለን። እነዚህ የከበሩ ቃላትና በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆነ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህንን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ፣ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከእኛ ይራቁ፣ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች፣ እኩያን መሰሪያን፣ የዛር ውላጆች፣ ሟርተኞች ፈጥነው ይወገዱ፣ አሜን። በእውነት በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጧት ድረስ የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ጤሰው እንደ ጉምተን ነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን፣ አሜን። በእውነት የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙንና ከሚጻረሩን ረቂቅና ግዙፋን ጠላት በመዓልት በሌሊትም እኛን ሁላችንንም ለዘላለሙ ጠብቀን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ሁሉ ለመዳን ኤኮስ አስሌ ኤፓ ኤፓስ ኤኮስ ኤነከምካም ኤቦካ ኬሮም ለካፌኤ ሎኬ ዋርናኬ ጓእ ዋብሶላ አስቤክ አበስኩእ አሜ አውፅ ኤቃ ኤጴ ካብዕሬው አርሃላዮን ያብሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኛን ሁላችንንም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። በእውነት የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከብ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ ቅዱስ ሚካኤል ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ ሚካኤል ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት በአድነኖ ርዕስ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን።
አቤቱ የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ እኛን ሁላችንንም ከተቃጣ መዓት ከታዘዘ መቅሰፍት ሰውረን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ቅዱስ ገብርኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃትን እድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያለን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኛም ለአገልጋዮችህ እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አድነን። አሜን። በእውነት ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ ቅዱስ ገብርኤል ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረህ የምታሳምን ቅዱስ መልአክ ሆይ ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ ቅዱስ ገብርኤል ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ ገብርኤል ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን ሁላችንንም በነፍስም በስጋም ታደገን ለዘላለሙ አሜን። አብሳሪ ትስብዕት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድህ ነውና መልካሙን የምስራች አብስረን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላክ ፊት የተወደደ ይሆን ዘንድ ጸጋ ጸሎትህን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካምና በጎ ፍጥረታት ጋር እንዲሆን አንተ አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንንና አካላችንን አሳምርልን። ለአካሄዳችንና ለሐሳባችን ለአነጋገራችንም አንተ ሞገሱ ነን። ሊቀ መላእክት ቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ አድነን። ኃያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህ አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽክለት ለእኛ ለደካማ አገልጋዮችህም የተሰወረብንን ገልጸህ ሕይወታችንን አንተ አብራልን። መልአካዊ ጥበቃህም ዘወትር አይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከእኛ አይለይ። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ቅዱስ ገብርኤል ዘወርሃ ታኅሳስ። ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከሚተጉ ከቅዱሳን መላእክት ይልቅ ደስተኛ የሆነ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ጸሎቱና በረከቱ ከአገልጋዩ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን፣ አሜን። ይህ ድርሳን ፀሐየ ጽድቅን በሰበከ በገብርኤል በዓል በታኅሳስ በ19 ቀን የሚነበብ ነው። የምስራቹን በንጹህ ልቦና ለሚቀበሉት የአማረ የምስራችን ወሬ የሚያመጣ
በሰይጣን ማሳት ተንኮል ለታመሙ ሕይወትንና መድኃኒትን ለሚሰብክ በኃጢአት ሞትም ለሞቱ የፈጣሪ የእግዚአብሔርን ትእዛዝ በማፍረስ በጨለማና በሞት ጥላ ውስጥ ለሚኖሩት ብርሃንን የገለጸና የሰበከ ይህ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ቅዱስ ገብርኤል ነው። ከእግዚአብሔር ዘንድ ተልከው ከቀድሞ ጀምሮ ቅዱሳን ሰዎች የተናገሩት መንፈስ እንደነገራቸውና እንደገለጸላቸው በየወገናቸው የተናገሩ ዓለሙን ስለማዳን ከጽዮን የሚወጣ ከያዕቆብም ኃጢአትን የሚያርቅ ገብርኤልም በብስራቱ ቃል የነቢያትን ትንቢት ፈጸመ። ለዓለም ሁሉ የደስታን ስሜት ያመነጨ ይህ ገብርኤል ነው። ከሰው ሁሉ ልቦና የመረረ የሐዘንን ስሜት ያጠፋ የጨለማ አበጋዝ በሚሆን በሰይጣን ማሳት ማታለል ቃል ከሚገድል ከእፉኝት መርዝ የሚከፋ ሔዋን ከእግዚአብሔር ዘንድ የሚያስደነግጥ ቃል ሰማች። አምጠሽ ተጨንቀሽ ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እሱም ይግዛሽ የሚል ቃል። የሔዋን ልጅ ቅድስት ድንግል ማርያም ግን በብርሃን መልአክ በቅዱስ ገብርኤል በብስራቱ ቃል ሌላ ያላገኘውን ጸጋና ክብር ልዕልናም አገኘች። ያለ ሩካቤም ጸነሰች፣ ያለ ጭንቅና ያለ ምጥ ያለ ልብ ሐዘንም ወለደች። በስህተት መልአክ በሰይጣን ማታለል ቃል የጨለማ መጋረጃ በዓለም ሁሉ ተዘረጋ። በጽድቅ መልአክ በቅዱስ ገብርኤልም በምስራቹ ቃል የሕይወት ብርሃን በዓለም ሁሉ ተዘረጋ። በሊቀ መላእክት በቅዱስ ገብርኤል አፍ የደስታ ብስራት የተነገረች ማርያም ግን ሁልጊዜ ንጽሕት ናት፣ ሁልጊዜም ቅድስት ናት። ስለ እሷም ያደፈችበት ጊዜ የነጻችበት ጊዜ አለ ተብሎ ሊነገር አይቻልም። የወገናችን ክብር የምትሆን ያደፈችበት ጊዜ ፈጽሞ የለም። ዓለም በሐዘን ሳለ በገብርኤል አፍ የደስታ ቃልን አስቀድማ የሰማች ከደስታዋም የተረፈውን የሰው ልጅ ወገን ሁሉ የማያልፍና የማይጠፋ ደስታን ተቀበልን። በእግዚአብሔር የባህሪ ልጅ ያመን አምላክን እንደወለደች በእሷም ይመን። ማርያምስ በመልአኩ በቅዱስ ገብርኤል ቃል የደስታን አክሊል የተቀዳጀች ናት። ዛሬ የከበረች ዛሬ የተመሰገነች አይደለም፣ ገና በአባቷ በአዳም ወገብ ባህሪ ሳለች ነው እንጂ። አዳም ሔዋንን በገነት ውስጥ ሳለ ሰርክ ሲሆን ወደ ገነት በወጣ ጊዜ በሰራዊት ጌታ በእግዚአብሔር አፍ እመቤታችን ማርያም ተመሰገነች። ያን ጊዜ እግዚአብሔር እንዲህ አለ፣ ቅዱስ ኦሪት እንደተናገረች እንግዲህ አዳም ከእኛ እንዳንዱ ሆነ። ይህን የተናገረ ስለ አዳም አይደለም፣ ንጹሕ ቅዱስ ስለሚሆን ስለ ማርያም ሥጋ ነው እንጂ። የእግዚአብሔር ቃል የተዋሃደውና ከመለኮቱ ጋር አንድ ያደረገው ከመሆኑ አስቀድሞ የሚሆነውን አውቋልና፣ ስለዚህም አዳም ከእኛ እንዳንዱ ሆነ አለ። ንጽሕት ቅድስት የምትሆን የአዳም ልጅ የማርያምን ንጹሕ ሥጋዋን የለበሰ ከሦስቱ አካላት አንዱ ስለሚሆን እንግዲህ አዳም ከእኛ እንዳንዱ ሆነ አለ። አዳም ግን ከሦስቱ አካላት እንዳንዱ አልሆነም። የእግዚአብሔርን ትእዛዝ ካፈረሰና እንዳይበላ ካዘዘው ዕፅ ከበላ ጀምሮ ከሚስቱ ጋር የብርሃን ልብስን ተገፏልና የበለስ ቅጠልም አጋጥመው ለብሰዋልና። በሰርክም ጊዜ በገነት ውስጥ ሲሄድ የእግዚአብሔርን ድምፅ በሰሙ ጊዜ አዳምና ሚስቱ ከእግዚአብሔር ፊት በገነት እንጨቶች መካከል ተሰወሩ፣ ቅድስት ኦሪት እንደተናገረች። ከዚያን ጊዜ ጀምሮ መከራና ሐዘን፣ ጭንቅ፣ ጥፋትና ሞት በአዳም ላይ ሰለጠነ። በዓለም ውስጥ ያለው መጣጣር ሁሉ የመለኮት ልብስ ከሆነ ከማርያም ሥጋ በቀር ለአዳም አንዱ እንኳን መድኃኒት አልሆነውም። አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር ስለሱ የተናገረለት። ያን ጊዜ አዳም በገነት ሳለ የማርያም እመቤትነቷና ክብሯ፣ ንጽሕናዋ፣ ቅድስናዋ ታወቀ፣ ተረዳ። በጋብቻ ሥርዓት ከአዳምና ከሔዋን አንዱ ስንኳ በሥጋ ሳይወለድ በክብር ካለ ሥጋ ሁሉ የማርያምን ሥጋ ያን ጊዜ በኩር አደረገው። አዳም ከእኛ እንዳንዱ ሆነ ብሎ መናገሩ በሥጋ ለመወለድ በኩር የሆነ አይደለም። የእግዚአብሔር ልጅ ስለለበሰው ንጹሕ ስለሆነ ስለ ማርያም ሥጋ አዳም ከእኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ አሁን አወቅን፣ ተረዳን። የማርያም ሥጋ ከአዳም ልጆች ይልቅ በሰራዊት ጌታ በእግዚአብሔር ቃል አስቀድሞ ተመሰገነ። የማርያም ሥጋ ክብር እንደ ነቢያትና እንደ ሐዋርያት ሥጋ ክብር አይደለም፣ እንደ ጻድቃንና እንደ ሰማዕታትም አይደለም።
ከሦስቱ አካላት እንደ አንዱ አካል ነው እንጂ አዳም ከእኛ እንዳንዱ ሆነ ተብሎ እንደተነገረ ደስ የሚያሰኝ የምሥራችን በሚናገር በሊቀ መላእክት በቅዱስ ገብርኤል ቃል አስቀድሞ ተነግሮ ያለ ዘርአ ብእሲ ከማርያም ሰው ሆነ። የድንግልናዋንም ማኅተም ሳይለውጥ ከእሷ ተወለደ። መለኮቱም ከትስብእቱ ጋር አንድ ሆነ። በሰማይ ካሉ መላእክትም በአንድ ምስጋና ተመሰገነ። በልደቱም ቀን አመሰገኑት። በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ለሰው ልጅ ነጻነቱ እያሉ። ምዕራፍ 2 እግዚአብሔር አዳም ከእኛ እንዳንዱ ሆነ ያለው እነሆ በማርያም ሥጋ ተፈጸመ። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በሐሳቧም ድንግል ናት፣ በሥጋዋም ድንግል ናት። በጋብቻ ከሚደረገው ከሰው ሁሉ ይልቅ ልደት አስቀድሞ እግዚአብሔር አክብሮታልና። ማርያምስ ለሰውና ለመላእክት መመኪያ ሆነች። ሰውም የተባልን የምንመካባት ሴትም ወንድም ሁላችንም የአዳም ልጆች ነን። እኛን ለማዳን አምላክን በሥጋ ወልደዋለችና መላእክትም ይመኩባታል። ከእነሱ አንዱ ገብርኤል የሚባለው የአምላካቸውን ልደት ነግሯልና እንደ ነገራትም ሆኗልና እንደ አበሰራትም ተፈጽሟልና። ከእሳት የተፈጠሩ የሰራዊት አለቃ መልአክ ቅዱስ ገብርኤል ይህ ነው። የብስራቱ ምስጢር ግሩም የሚሆን ጌትነቱና ክብሩ በወንጌለ መንግሥት የተናገረ ከእግዚአብሔር ዘንድ ወደ ማርያም የተላከ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ወልደ እግዚአብሔር ከእሷ ሰው መሆኑን ይነግራት ዘንድ ለዘካርያስ የዮሐንስን መወለድ በነገረው በስድስተኛው ወር ሉቃስ በወንጌለ መለኮት እንደተናገረ ገብርኤል የሚባል ሊቀ መላእክት በስድስተኛው ወር ከእግዚአብሔር ዘንድ ተላከ። ናዝሬት ወደምትባል ወደ አንዲት ወደ ገሊላ ሀገር ከዳዊት ወገን ለሚሆን ስሙ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል። የዚያችም ድንግል ስሟ ማርያም ነው። መልአኩም ወደ እሷ ገባ፣ እንዲህም አላት፣ ጸጋን የተመላሽ ደስተኛ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከሴቶች ይልቅ አንቺ የተባረክሽ ነሽ። ባየችውም ጊዜ ከቃሉ የተነሳ ደነገጠች። አስባም እንዲህ አለች፣ ይህ እንደምን ያለ ሰላምታ ነው? መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና። አሁን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ታላቅ ነው፣ የልዑል እግዚአብሔርም ልጅ ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብም ወገን ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያም መልአኩን አለችው፣ ወንድ ስለማላውቅ ይህ እንደምን ይሆንልኛል? መልአኩም መልሶ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥም እሷስ እንኳ በእርጅናዋ ላይ ወንድ ልጅ አግኝታ ጸንሳለች። መካን ለሚሏት ኤልሳቤጥ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን አለችው፣ የእግዚአብሔር ባሪያው አለው፣ እንደ ቃልህ ይደረግልኝ። ለማርያም እንደነገራት ከመልአኩ ከገብርኤል ቃል ሰምተናል። መንፈስ ቅዱስም ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ያጸናሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል ልጅም ይባላል። በእሷ በእመቤታችን ላይ ያደረ መንፈስ ቅዱስም በነቢያትና በሐዋርያት እንዳደረ ያለ አይደለም። በነፍስና በሥጋ እንዲያነጻቸውና እንዲያከብራቸው መንግሥተ ሰማያትም እንዲያገባቸው በምዕመናን ሁሉ ላይ እንዳደሩ አይደለም። ማርያምን ግን ከእናቷ ማፀን ጀምሮ በማይመረመር ንጽሕናና ክብር በእውነት አነጻት፣ አከበራት እንጂ። ወልደ እግዚአብሔርም ሰው በሆነ ጊዜ መንፈስ ቅዱስ አደረባት። ጽንሷ ያለ ዘርአ ብእሲ በግብረ መንፈስ ቅዱስ ይሆን ዘንድ መንፈስ ቅዱስ አደረባት። መንፈስ ቅዱስም ለአንድ ሰዓት ለዓይን ጥቅሻ ያህል ስንኳ ከእሷ አልተለየም። ለዘላለሙ ከእሷ ጋር ባለመለየት ይኖራል።
የእግዚአብሔር እናት ትሆን ዘንድ የልዑል ኃይል ጠበቃት። ይህም የልዑል ኃይል ጥበቃ ከእሷ አልራቀም። በወልድም ያለ ዘርዓ ብሲ ከእሷ ተወለደ። በነቢዩ በዳንኤል እንደተነገረ ደንጊያ ከተራራ ተፈንቅሎ ወረደ። ምስሉንም ፈጨው ቀጠቀጠው። ምስልም እንደ አደባባይ ትቢያ ሆነ። የተቀጠቀጠውም ደንጊያ ታላቅ ተራራ ሆኖ በምድርም ሁሉ መላ። ደብር የተባለችውም እብነ ሕይወት ከእሷ የተወለደ ማርያም ናት። የሥጋ ፈቃድ በሚሆን ዋዛ ነገር እጅ ሳይጨብጣት ወልድም ከእሷ ከተወለደ በኋላ ጸጋውና ኃይሉ ፍቅሩ ከእሷ አልተለየም። መፈራቱና መወደዱም ከላይዋ ላይ አልራቀም። ስለዚህም ማርያምስ በሁለት ወገን ድንግል ናት እንላለን። በሥጋዋ ድንግል ናት፣ በሕሊናዋም ድንግል ናት። በእግዚአብሔር ፈቃድ ከሥጋ ልማድም በሥጋዋም በሐሳቧም አንድነት እንድትጠበቅ አደረጋት። በመልአክ በቅዱስ ገብርኤል ቃል የማያልፍ የደስታን የምሥራች አስቀድማ የተነገረች ማርያም ይህች ናት። ምዕራፍ 3 ለዳንኤል ራእይን የገለጸለት ገብርኤል ይህ ነው። እኔ ዳንኤል በሱሳ ሳለሁ ዓይኔን አቅንቼ በተመለከትኩ ጊዜ አንድ ወጠጤ መጥቶ በኡባል መካከል በወንዝ አጠገብ ሲቆም አየሁ። ቀንዶቹም ረጃጅሞች ናቸው። አንዱ ቀንድ ከአንዱ ይረዝማል። የሚረዝመውም በኋላ የበቀለው ነው። ወጠጤውም በምዕራብና በሰሜን በደቡብ በኩል ያለውን በቀንዱ ሲወጋ አየሁት። አራዊትም ሁሉ ሊቋቋሙት አልቻሉም። ከእጁም ሊያመልጥ የሚችል የለም። የወደደውንም አደረገ፣ ታላቅነቱንም አሳየ። እኔ ዳንኤል በሱሳ ጸሎት ሳደርግና ስመለከት ሳለ በደቡብ በኩል በምድር ፊት ላይ የፍየል አውራ ሲወጣ አየሁ። ምድርንም አልነካም። ለዚያም ለፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። በወንዙ ፊት ቆሞ ባየሁት ሁለት ቀንድ ባለው በወጠጤው ላይ በኃይል መጣበት። ፈጥኖም ደረሰበት፣ ወጠጤውንም መታው፣ ቀንዶቹንም ሰባበራቸው። በኡባል መካከል የሰው ድምፅ ሰማሁ። ገብርኤል ብሎ ጠራና ይህንን ራእይ አስረዳው አለ። መጣና እኔ ከቆምኩበት ባጠገቤ ቆመ። በመጣም ጊዜ ደንግጬ በግንባሬ ወደቅኩ። የሰው ልጅ ሆይ አስተዋልክን? ተረዳህን? አለኝ። የዚህ የራእይ ጊዜው ገና አልተፈጸመምና በተናገረኝም ጊዜ ደነገጥኩና በግንባሬ ተደፍቼ ወደቅኩ። እጄን ይዞ በእግሬ ያቆመኝና እንዲህ አለኝ፣ በኋላ ዘመን የሚደረገውን አሁን እኔ እነግርሃለሁ። የሚፈጸምበት ጊዜ ገና አልደረሰምና። ቀንድ ያለው የበግ ጠቦት ያየኸውም የፋርስና የሜዶን ንጉሥ ነው። የፍየል አውራም ያየኸው የኤሌኖን ንጉሥ ነው። በቀንዶቹም መካከል ያየኸው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። 4 ነገሥታት ይነግሣሉ፣ የሚነሱትም በኃይላቸው አይደለም። በመንግሥታቸውም ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ ፊት የማያፍርና ምሳሌ የሌለው ንጉሥ ይነሳል። በጽኑ ኃይሉም ጭንቆችን ያጠፋል፣ መንግሥቱንም ያቀናል፣ ጽኑዋን ቅዱሳን ሕዝቡንም ያጠፋል። የአንገትን ቀን በርን ያቀናል፣ የአገዛዙንም ሥልጣን ያቀናል። በሥልጣኑም ተንኰል አለ፣ በልቡም ይታበያል፣ በክደትም ብዙዎችን ያጠፋቸዋል። አንተ ይህን ራእይ ለብዙ ዘመን ጠንቅቀ ጠብቀው። ዳግመኛም ለዳንኤል የነገረው ይህ ገብርኤል ነው። ራሱ ዳንኤል እንደተናገረ ጸሎት ሳደርስ እሱም በሰርክ መሥዋዕት ጊዜ ዳሰሰኝና ልብ አድርግ ብሎ ተናገረኝ። ዳንኤል ሆይ ዛሬ ጥበብን ላስረዳህና ልነግርህ መጥቻለሁ አለኝ። በመጀመሪያ ጸሎትህ ድምፅ ተሰማ፣ እኔም ልነግርህና ላስረዳህ መጣው። አንተ ፈቃደኛ ሰው ነህና ነገርህንም አስተውለው፣ ያየኸውንም አስተውለው። ወገኖችህንም በሰባ ሱባዔ ቅጠራቸው፣ ቅድስት ሀገርህንም ቅጠራት። ኃጢአት ትፈጸም ዘንድ ዕዳ በደልም ትጠፋ ትፈጸም ዘንድ ዓመፅም ትቃለል ዘንድ። እውነትም እስከ ዘላለም ትወጣለች። የነቢያትን ትንቢት ይፈጽማል። የቅዱሳን ቅዱስ ሰው ይሆናል፣ ይቀባል። ከቃሉም አነጋገር የተነሳ የምትናገረውን ታውቃለህ። እስከ ክርስቶስ ንጉሥ 70 ሱባዔና ኢየሩሳሌም ትታነጻለች። ከ62 ሱባዔ በኋላ መለያየት ይጠፋል። በእሱም ዘንድ ፍርድ አይጠበቅም። ከሚመጣውም ንጉሥ ጋር ሀገርንም ያጠፋል። መቅደስን ያፈርሳል። በጥፋት ውሃ ይጠፋሉ። ጨርሰውም እስኪጠፉ ድረስ ይዋጋሉ፣ ይጋደላሉ።
ሱባኤዎችም በብዙ ሥርዓት ይፈጸማሉ። መሥዋዕት ያልፋል፣ የአካባቢው ነገርም ጨርሶ ይጠፋል። ፈጥኖም ይጠፋል። የብዙዎችም ሥርዓት አንድ ሱባኤ ተኩል ይጸናል። መሥዋዕቱም ፍላቂውም ያልፋል። በመቅደስ ውስጥ የሚያሳድፉት ሁሉ ያልፋል። እስከ ዓመታት መጨረሻ ጊዜውም ለሕልፈት ይሰጣል። ሄኖክ ስለሱ የተናገረለት ገብርኤል ይህ ነው። ገብርኤልን እግዚአብሔር እንዲህ አለው፣ ወደ እነዚህ አመንዝራዎች በጥርሳቸው ወደሚነክሱ ወደ ተናቁ ሂድ፣ ወደ ዘማ ልጆችም ሂድ። እሱንም ልጆቻቸውንም ለኃጢአት የሚተጉትንም ልጆቻቸው ከሰው ለይተህ አጥፋቸው። ዳግመኛም ስለ ገብርኤል ሄኖክ እንዲህ አለ፣ ከቅዱሳን መላእክት አንዱ በገነት ላይ በምንጮችም ላይ ከኪሩቤልም አንዱ የመናፍስት ጌታ በአራት ወገን አራት ገጾችን አየው። እነዚያም በአራት ወገን የቆሙት በምስጋና ከጌታ ፊት ሲያመሰግኑ ቃላቸውን ሰማው። ሦስተኛም ቃል በምድር ስለሚኖሩ ሰዎች ሲለምኑና ሲጸልዩ ሰማው። በመናፍስት ጌታም ስም ይማልዳሉ። ይህም ሦስተኛ ከሰራዊት ሁሉ በላይ ያለ ገብርኤል ነው። በመለኮት ወንጌል የተነገረ የገብርኤል ምስጋናው ቃል ይህ ነው። በነቢዩ በዳንኤልም ረቂቃንን ባየ በሄኖክም የተነገረ። ዳግመኛም ከሰማዕታት ገድል አግኝተን ከገብርኤል ከብዙ ምስጋናው ጥቂት እንጽፍላችኋለን። ቅዱሳንን ለመርዳት እንደተላከ ወደ ዮሴፍና ወደ ኒቆዲሞስ የተላከ ይህ ገብርኤል ነው። ሄሮድስ ጽኑ ቅጣት ሊቀጣቸው በፈቀደ ጊዜ፣ ሊገድላቸውን በመከረ ጊዜ፣ ያን ጊዜ የእግዚአብሔር መልአከ ገብርኤል ወደ እነሱ ወረደ። በጎ መዓዛ በሚገኝበት በክንፉ ሰወራቸው። ያም ቦታ ታላቅ ብርሃንን ተመላ። ከአመፀኛ ከሄሮድያዳ እጅ የዮሐንስን መጥምቅን ራስ የወሰድኩ እኔ ገብርኤል ነኝ ሲል ተናገራቸው። ከዓለምም የለየሁት እኔ ነኝ። አመፀኛ ሄሮድስን የቀሰፍኩት እኔ ነኝ። ተልቶ ሸቶ ሞተ። ለገላውዲዮስ ሰይፍ የሰጠሁት እኔ ገብርኤል ነኝ። የተጣሉትንና ወደ ሀገሩ እንዳይሄድ የከለከሉትን ይፈጃቸው ዘንድ ከሊቀ መላእክት ከገብርኤል እጅ ሰይፍ በተቀበለ ጊዜ ጠላቶቹን ድል እስኪነሳቸው ድረስ ፈጃቸው። ኔቅሎን በሚባል ቦታ ከተሰራው ቤተ ክርስቲያን ከምህዋሩ እንጨት ተአምራቱን የሚያሳይ ይህ ገብርኤል ነው። በውስጧ የግብፅ ባህር ምልክት ያለባት ከዚህች ዕፅ በቅዳሴ ጊዜ እንደ ወዝ ሆኖ ውሃ ይታያል። ጽጋብ የሚሆን እንደሆነ በዚያች ዓመት ከእሷ የውሃ ጠብታ ይታያል። ረሃብም የሚሆን እንደሆነ ከእሷ እንደ እሳት ብልጭታ ይታያል። አባ አካውህን የረዳው በክርስቶስ ስም ጭንቅ መከራን በተቀበለ ጊዜ በሰማዕትነት ያጸናው ይህ ገብርኤል ነው። የደስታ መልአክ ከሚሆን ከቅዱስ ገብርኤል ከብዙ ምስጋናዎቹ እነሆ ትንሽ ጻፍንላችሁ። የመታሰቢያውን በዓል ሰምታችሁ ታከብሩ ዘንድ በልመናውም ከሰይጣን ወጥመድ ትድኑ ዘንድ የቤተ ክርስቲያን ልጆች ሁላችሁንም ብርሃን በተመሉ ክንፎቹም ያድናችሁ ዘንድ ልመናችሁንም ከኃያላን ጌታ ፊት ሁልጊዜ ያሳርግላችሁ ዘንድ በእስራኤል ዘንድ ወደ ተመሰገነ በቅዱሳንም ላይ ወደሚያደርግ ጌታ በመለመንና በመስገድ ኃጢአታችሁን ያስተሰርይላችሁ ዘንድ በቅዱሳንም አድሮ ወደሚኖር ወደ ሕያው አምላክ በመዓልትም በሌሊትም ምስጋናችሁን ያሳርግላችሁ ዘንድ የዕጣናችሁንም መዓዛ በሰማይ ባሉ በካህናት ማዕጠንት ውስጥ ይጨምርላችሁ ዘንድ ጸሎቱና በረከቱ ከአገልጋዩ ከገብረ እግዚአብሔርና ከሁላችንም ጋር ይሁን፣ አሜን። ምዕራፍ 4 ተአምር። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከሁላችንም ጋር ይሁን፣ አሜን። በቅድስት አገር በኢየሩሳሌም እሌኒ ንግሥት ወደ ሠራቻቸው አብያተ ክርስቲያናት እሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቀደ። በደረስኩም ጊዜ ከተሰቀለበትና ከተቀበረበት ከተነሳበትም ሰገድኩ። መለስ ብዬም በተመለከትኩ ጊዜ ጌታችን ኢየሱስ ክርስቶስ በዚያ ቦታ ያደረገውን ተአምርና መንክር አደነቅኩ። ሮማኖስ ከሚባል አበምኔትም ዘንድ ደረስኩ። በደረስኩም ጊዜ ከእሱ ጋር ከመነኮሳቱም ተባርከን እነሱም ፍቅርን በተመላ ደስታ ተቀበሉን። ከቤተ ክርስቲያንም ገብተን ጸለይንና ተመልክተን የምንደሰትባቸውን መጻሕፍት ይሰጠን ዘንድ አበምኔቱን ማለድ ነው። ከፍቅሩም ብዛት የተነሳ የቤተ ክርስቲያኑንና የመጻሕፍቱን መክፈቻ ሰጠን።
መጽሐፍትን በመረመርኩም ጊዜ በደብረ ዘይት የሐዋርያትን ስብስብ የሚናገር አገኘው። በተመለከትኩም ጊዜ እንዲህ የሚል አገኘው። ሐዋርያትም በደብረ ዘይት ሳሉ ጌታችን ኢየሱስ ክርስቶስ ተገለጸላቸው፣ ረቂቅ ትምህርትንም ነገራቸው። ሚካኤልና ገብርኤል በማይነገር ክብር ከእሱ ጋር ይመላለሳሉ። ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን አለው፣ ሁሉን ነግረህናልና። መልካቸው ያማረ እኒ የሚከተሉ እነማን ናቸው? መድኃኒታችንም እንዲህ አላቸው፣ ከዓለም ሁሉ የመረጥኳቸው ወንድሞቼ እኒህ ሁለት ወጣቶች፣ ይህ በቀኝ ያለው ሚካኤል ነው። እሱ በፊቴ ቆሞ ለሰው ወገን ሁል ጊዜ ይለምናል። ይህም በግራዬ ያለው ገብርኤል ነው። እሱም መሐሪ ከሆነ ከአባቴ ዘንድ ብስራትን ያመጣ ነው። ወደ ዓለም በላከው ጊዜ ሰው መሆኔን ከድንግል ማርያም መወለዴን አስረዳ። አስቀድሞም ለካህን ለዘካርያስ በዚያ ወራት ታየው። ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ አለው። አንደበት መዘጋትንና ዝምታን አመጣበት። የጌታ ወዳጁ ዮሐንስ መልሶ እንዲህ አለው፣ ጌታዬ አምላኬ፣ ከመላእክት የመረጥካቸውና በፊቴ የሾምካቸው እኒህ ብቻ ናቸውን? መድኃኒታችን እንዲህ አለው፣ ወዳጄ ሆይ 9ኙ የመላእክት አለቆች በሰማያት በእውነተኛ ብርሃን ይቆማሉ። ነገር ግን ሚካኤልና ገብርኤል እነሱ በቀኝና በግራዬ መሐሪ በሆነ በአባቴ ፊት በመንፈስ ቅዱስም ፊት ይቆማሉ። የሚካኤልም ታላቅ በዓሉ በኅዳር 12 ቀን ነው። በታኅሳስ በ19 ቀንም የገብርኤል በዓሉ ነው። ይህንንም ከተናገረ በኋላ በታላቅ ክብር ወደ ሰማይ ወጣ። ከጥቂት ቀንም በኋላ ወደ ሀገሬ ተመለስኩ። ከእኔ ጋር ያሉትም ተመለሱ። እግዚአብሔርንም አመሰገን ነው፣ እንደወደድነው ሥራችንን ፈጽመናልና። ሳይገባኝ በመንበሩ ላይ እኔን ወደ ሾመኝ ወደ ኤጲስቆጶስ ወደ ሜካሎስ ሄድን። የተደረገውን ሁሉ ነገርኩት። የሐዋርያትን ስብሰባ የሚናገረውን መጽሐፍም እንዳየሁት እንዳገኘሁት የገብርኤልንም ነገር ነገርኩት፣ አስቀድሜ እንደተናገርኩት። ኤጲስቆጶሱም ነገሬን አልተቀበለኝም። ወደ ልዑል እግዚአብሔርም ጸሎት ለመጸለይ ወደ ቤቱ ገባ። በጸለየም ጊዜ የእግዚአብሔር መልአክ ታየው። ስለ እኔ ትላንት የነገረህን ስለምን አላመንህም አለው። ኤጲስቆጶስ ሜካሎስም እንዲህ አለው፣ ምክር አቅራቢ የተባልክ አንተ ማነህ? እሱም እኔ ሊቀ መላእክት ገብርኤል ነኝ አለው። ወደ ዘካርያስ የተላኩ የዮሐንስንም ልደት የነገርኩት እኔ ነኝ። ወደ ማርያም የተላኩ ወንድ ልጅ እንደምትወልድ ስሙም አማኑኤል እንደሚባል የነገርኳት እኔ ነኝ። ይህንንም በሰማ ጊዜ ኤጲስቆጶሱ ታወከ፣ ከምድር ላይም ወደቀ። መልአኩም መለሰለት እንዲህ ብሎ፣ ጽና፣ ስለሱ የነገርኩህንም እመን። ይህንም ተናግሮ በታላቅ ክብር ወደ ሰማይ ወጣ። በነጋም ጊዜ ወደ እኔ ላከና አርኬላዎስ ብሎ ጠርቶ ተነስና ይህ የቅዱስ ገብርኤልን ቤተ ክርስቲያን ፈጽም አለኝ። የታየውንም ሁሉ ነገረኝ። እኔም ተደሰትኩና ከሱ ተባርኬ ወጣሁ። ያችንም ቤተ ክርስቲያን ልንሰራ ጀመርን። በዚያች ቤተ ክርስቲያን ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ተአምርና መንክር እነሆን እነግራችኋለን። ስለሱ በደስታ በዓል እናደርግ ዘንድ ልባችሁን ብሩህ ጆሮአችሁን ንቁ አድርጉ። የሊቀ መላእክት የቅዱስ ገብርኤልን ሦስተኛ ተአምሩንም ስሙ። በሰው ቁመት ያህል አዘቅዝቀው መሬት ሲቆፍሩ በራሱ ላይ ቀንድ ያለው እባብ መጥቶ የሚቆፍረውን ነከሰው። መርዙም በሁለንተናው ተሰራጨና በዚያው ጊዜ ሞተ። ዘመዶቹ፣ ሚስቱና ልጆቹ ልብን በሚያሳዝን አኳኋን ፈጽሞ ጮኹ፣ አለቀሱ። እሱ ግን ድርቅ አለና እንደ በድን ሆነ። ወደ መቃብርም ሊወስዱት ፈለጉ። ያን ጊዜ መልካም መዓዛ እጅግም የጣፈጠ ሽታ መጣ። የሞተውም ሰው ዓይኖቹን ገለጠና አፈፍ ብሎ ተቀመጠ። ሕዝቡ ሁሉ ወንዱም ሴቱም ትልቁም ትንሹም ጮኹ፣ የቅዱስ ገብርኤል አምላክ አይለወጥም፣ አንድ ነው አሉ። የተነሳውንም ሰው ምን ሆንክ? ምን አየህ? አሉት። መሰረቱን ስቆፍር ያገኘኝን ወንድሞቼ ስሙኝ ልንገራችሁ። በራሱ ላይ ቀንድ ያለበት እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው አየው፣ ረገጠኝና ሞትኩ። ዕድሜው 18 ዓመት የሚሆን የንጉሶች ልጅ የሚመስል አንድ ወጣት ያን ጊዜ መጣ፣ ክንፍም አለው። ወደ እኔም ቀርቦ የሚያስፈራውን ጥቁር ሰው አባረረው። ማነህ አንተ አልሁት።
እሱም ሊቀ መላእክት ገብርኤል ነኝ፣ ላስነሳ ወደ አንተ መጥቻለሁ አለኝ። ሕዝቡም ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። ሞቶ ወደ ተነሳው ወደዚያ ሰውም ኑ እንሂድ አሉ። በሄዱም ጊዜ እባቡ ሞቶ ሰውየውም ድኖ አገኙት። እግዚአብሔር ለሊቀ መላእክት ለቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። በረከቱ እኛ ሁላችንንም ይጠብቀን ለዘላለሙ አሜን። በእውነት የሞተውን ሰው ያስነሳኸው ቅዱስ ገብርኤል ሆይ፣ የሚያስደነግጥ የእባብ መርዝ በሁለንተናው በመላ ጊዜ፣ የታጋሽ አምላክ አመጣጥ በአደባባይ በሚሆንበት ጊዜ የምህረት እህል እየመገብህ ከነፍስ ሞት አስነሳኸኝ። በደለኛው አገልጋይህ ከገሃነም ነፃ እሆን ዘንድ። አሌሉያ። ክብርና ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምናስተላልፈውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ መስከረም፣ ወለተ ማርያም፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ዮሐንስ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ተፈሪ፣ ይመር፣ አመተ ጽዮን፣ ቶማስ ተክለ ሥላሴ፣ ፍቅርተ ማርያም፣ አመተ ጽዮን፣ ወለተ ኪዳን፣ ወልደ ሩፋኤል፣ ገብረ ኢየሱስ፣ ወለተ ወልድ፣ ወለተ ኢየሱስ፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ጽዮንና ወለተ ጻድቅ፣ ፍቅረ ማርያም፣ አጸደ ማርያም፣ ወለተ ጊዮርጊስ፣ ወልደ ሚካኤል፣ ወለተ ኪዳን፣ አስራተ ኡራኤል፣ ተክለ ጻድቅና ወለተ ኪዳን፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ መድህን፣ እህተ ሚካኤል፣ ወለተ ሚካኤል፣ ክንፈ ሚካኤል፣ እንቁ ሥላሴ፣ ወለተ ሥላሴ፣ ጸጋ ዘአብ፣ ፍቅርተ ማርያም፣ ወለተ መስቀል፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ ገብረ ማርያም፣ ወለተ ቂርቆስና እህተ ማርያም፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ሰንበትና ወለተ ጻድቅ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ማርዬ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ማርያም፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ኃይለ ማርያም፣ ማሪቱ ኃይሉ፣ ወለተ ጽዮን፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት